ሰላም ቤተሰብ ውድ የጨረቃ ቤተሰቦች ኖ ሰላም ውድ የጨረቃ ቤተሰቦች እንዴት ናችሁ? ሁሌም እንደምንለው ሰላማችሁ ብዝት ይበል። እኛ በጣም ደህና ነን። ዛሬ በጣም አስደንጋጭ በሆነና እንግዲህ ሀይሚ ራሱ በጣም ያዘነችበትን ቪዲዮ ነው ያመጣንላችሁ። ብሩኬ ልጁን አስቀይሞታል፣ በቃ የሌለ ማለት ነው። ባለፈው እንዳያችሁት ቤት ድረስ ዘው ብሎ የመጣውን ልጅ ብሩኬ ጠብቆ ወጋ አድርጎታል። ልጁ በጣም ተጎድቷል እንግዲህ እና ፎቶ ምናምን ለሀይሚ ልኮላት፣ ያው እኔ ባይዘዊ ትክክል ነኝ፣ በቃ ትክክል ነው ያደረገው ብሩኬ ባይ። እኔ እናንተ ምን ብላችሁ እንደምትፈርዱ አላቅም። በህይወቱ መሀል የገባውን ልጅ ማስቀየሙ ብሩኬ ትክክል ነው ያደረገው ባይ ነኝ እኔ በራሴ ማለት ነው። እናንተ ግን ቤተሰብ ምን እንደምትሉ አላቅም። ምክንያቱም በህይወታችሁ ውስጥ ጣልቃ ገብቶ አበባ ይዞ ቤት ድረስ መጥቶ ከቤት ውጣ እስከ ማለት የደረሰን ሰው እኔ ምን አደርገዋለሁ ብላችሁ የምታስቡ ሰዎች ኮመንት ላይ አስቀምጡልኝ። እንዴት እንደምትሉ አላቅም የእናንተን ውሳኔ። በራሴ ግን ብሩኬ ትክክል ነው ብዬ አስባለሁ። ስሜታዊም ቢሆን ተናዶም ቢሆን ያደረገው በጣም ትክክለኛ ነገር ነው። እኔ እንደውም የዛኔ ፍፄ እንዲመታው ያንኑ ቀን ብሩኬም ቢመታው ደስተኛ ነበር። ምክንያቱም አይነ ወጣ የፈጠጠ ነገር ነበር ያደረገው። በእርግጥ አሁን ሀይሚ ተከፍታለች፣ ፍርሃት ውስጥ ነች። ልጁ ሊያጠቃኝ ይችላል ብላ ያሰበችው ፍርሃት ከእሱ የተሻልኩ መሆኔን አሳይሻለሁ ያላት እንግዲህ የሆነ ነገር ወድጄሻለሁ አይነት ነገር ነው። የሚወደውን ሰው ደግሞ ያጠቃል ብዬ አላስብም። እንደዚህ አይነት የተዳፈረ ነገር እንኳን አያደርግም ልጁ። ምንም ይሁን ምን ግን ጠባቂዋ ብሩኬ ነው። ብሩኬ ፍቅረኛዋ እንደመሆኑ መጠን ከመጡባት ነገሮች ሁሉ ሊጠብቃት የሚገባው ብሩኬ ነው። ኤኒዌይስ ብሩኬል እናናግረዋለን ብሎ ሊያናግሩት ነው። እንግዲህ እስቲ ምን እንደሚፈጠር አብረን የምናየው ይሆናል። ሰብስክራይብ ማድረግ እንዳረሱ ሁሌም ቤተሰቦች እንዳልተናገርኩ ለስንቱ አስገመትሽኝ በሰው ማለት አንተ መስሎኝ ሰራ ነው ብሩኬ የለ ሰራው ማለት ምንድን ነው? ለምን መጣችሁ? ግቡ አይቀድምም? ለምን መጣችሁ ማለት ለምን መጣችሁ? ምንድን ነው? ሂዱ በቃ። የት ነው የምንሄደው? እናንተ ማውራት አልፈልግም። እኔ ምን አልፈልግም። እናንተ ማውራት እኛ ደግሞ አንተን ማውራት እንፈልጋለን። ምንድን ነው? አሁን በዚህ ማታ ምን እንድባል ነው? ምን እንዲፈጠር ነው የመጣችሁ? ምን አደረኩኝ? አብራችሁ ነበራችሁ ነው? አዎ። ልጁን ስትመቱት አብረው ነበር። አንተ ስራቴ ፍፄ ባይዞ ግን ለምንድን ነው የሚከራከሩ? ማለት በቃ ጉዳዩ ባይዞ ተፈጥሯል። ልጁ ተመቷል። መምታታቸው እንዳልኳችሁ በእኔ በኩል ልክ ናቸው። በቃ ልጁ አይን ያወጣ ነገር ነው ያደረገው፣ መመታት አለበት። ፍፄ ግን አሁን የሀይሚ ነገር አሳስቦት ነው የልጁ ነገር አሳስቦት ነው ወይ እንዲህ የሚከራከረው ነው? አሁን እንግዲህ ወደ ፍፄ ዞረው ሊያስቀይሙት ነው እንደምታዩት። በጣም የሚገርም ነገር ነው። ሰብ ይሄ ነው እንግዲህ አሁን በሁለቱ ልጆች መሀል ሌላ ሰው አይግባ ስንል የነበረው ነገሮች እንደዚህ እንዳይሰፉ ነው። ይሄ ጸብ አልፎ ተርፎ ከሁለቱ ፍቅረኛሞች አልፎ ይኸውላችሁ ጓደኛ ውስጥ እንኳን ቅራኔ ፈጠረ። አያችሁ፣ አንደኛው ለማስማማት ነው። ይሄኛው ልጅ አሁን በሀይሚ በኩል ወግኖ ሀይሚ ያለባትን ስጋት ተረድቶ ሊሆን ይችላል ፍፄ እና ልጁ መመታቱ በዛ መንገድ ሊሆን ይችላል። ብሩኬ ይረዳዋል ወይ ነው አሁን ልጁ ከመጣበት ነገር አንጻር ያ ልጅ በር ከፍቶ ገብቶ ነው እንግዲህ አይታችሁታል። የፈጠጠ ነገር ከማድረጉ አንጻር ይረዳዋል ወይ ነው። ጓደኛውስ ቢሆን በእነሱ በኩል ያለውን ነገር ይረዳል ወይ ነው። አሁን ፍፄ በሁለቱም ወገን ለመሆን ስለፈለገ ነው ባይዘ ተረጋግቶ ስሙዝሊ ለማድረግ። አሁን በቃ ሁለቱ መሀል ማንም ሰው አይግባ። እነዚህ ልጆች ችግራቸውን ቢፈቱ የሚሻለው ለሁለት ራሳቸው ተነጋግረው ነው። በቃ ማገናኘት ካለባችሁ ጊዜና ቦታውን ወስናችሁ አገናኝቶ ጥሎ መሄድ ነው ስንል የነበረው ለዚህ ነው። ከአንዴም ሁለት ሶስቴ ሌላ ሰው አይግባ ብለናል። ውጤቱ ይሄ ነው እንደምታዩት ነው። በቃ ይኸውላችሁ ቤተሰብ እንዳልኳችሁ ብሩኬ ይሄን ነገር አይረዳም። ከስጋት አንጻር እንኳን ሀይሚ ቢመጡ በዚህ ሰዓት የሚረዳበት ምንም አይነት ስሜት የለም። ምንም አይነት ማለት ነው። አይምሮ ክፍት አይደለም። በቃ እሱ ጸብ ላይ ነበረ። አሁን ከጸቡ አምልጦ ምናምን ልጁን መቶት ነው ጥለውት የመጡት። ልጁ ተጎድቶ ነው ያለው። ስለዚህ እነሱ ያላቸው አማራጭ ምንድን ነው? አሁን ወይ ልጁ ክስ ሊመሰርት ይችላል የሚል ጭንቀት ነው ምናምን የሚያሳስባቸው እንጂ ሀይሚ እንደዚህ ብላ አሁን በዚህ ስሜታዊ በሆኑበት ሰዓት መምጣቷ ነገሩን ሊያጋግል እንጂ ምንም ሊያረጋጋ አይችልም። እውነቱን ለማወቅ መሞከሯ ጥሩ ነው። እሷ ጋር እንትን ማለት ከፈለገች ጓደኞቿ ቤት ሄዳ ማረፍ ትችላለች።
ይህን ያህል ስጋት ካለባት የጓደኞቿን ቤት አያውቅም። ሁለተኛ ነገር ጉዳት ላይ ስላለ በዚህ ሰዓት ሊያጠቃት አይችልም። ሰው ምንድን ነው ጠዋት ተነስታ በጠዋት ተረጋግታ ልታናግረው ትችል ነበር ብሩኬን። ከዛ ውጭ ግን እንደዚህ የጋለ ሙድ ውስጥ ሆነው ገና ከጸብ ሳይበርድላቸው ጸቡ ራሱ እኮ ከልጁ ጋር የተጣሉ ሳይቀዘቅዝላቸው መታ እንደዚህ ካደረገች እስቲ እዩት። በቃ ብሩኬ እንዴት ሊረዳት ይችላል ብላችሁ ታስባል? በምንም ታምር አይረዳትም። ይሄ ከተማ ነው እንደዚህ አይነት ችግር ውስጥ ምን ቤት ቤቱን አትበጥብጡብኝ በእናትህ። አያቸዋ በቃ ምንም በጣም የሚደብር ነገር ነው። አሁን ጓደኞቹ አስታራቂ ናቸው ተብሎ የታሰቡ ሊያስታርቁ ነበር በመሀል የገቡት። ብዙ ነገር ሲሉ የነበረው አብረውም ነገሮችን አመቻችተው አይታችኋል። የፕሮግራሙ ጊዜ 250 ሺህ ሀይሚ የገባች ጊዜ አይታችኋል። እንዴት ፕሮግራሙን አዘጋጅተው ተስማምተው ብዙ ነገር ለማድረግ ነበር ሀሳባቸው። ሄዶ ምን ሆነ? ጭራሽ የጓደኛሞቹ ጸብ። አሁን ምንድነው ጎራ የሚሆነው? የብሩኬ ጀማ የሀይሚ ጀማ ሊባል ነው ማለት ነው። በቃ እንዲህ ጎራ እየለዩ መከፋፈል ምን የሚሉት ነው? መነጋገር አለመቻላቸው ነው። ባይዘው ይሄን ሁሉ እያመጣባቸው መረጋጋት ከነ ብሩኬ እና ከሃይሚ እንትን አለመረጋጋት ደግሞ የባሰ የጓደኞቻቸው ብሶ ቁጭ አለ የማይሆን ነገር ማለት ነው። ምን እንዳደረጋችሁ ግን ታውቃላችሁ? አይኔን ልታጠፉት ነው እንዴ እናንተ ፍላጎታችሁ? ቆይ ልቀቀኝ። ይሄን ነበር የምትፈልገው? ስሚኔ ምንድነው? እሺ የምትፈልጊው ምንድነው? የምትዩ ለመተው ነው ወይ? እኔ እሄድልሃለሁ። የት ነው? ከዚህ ሀገር እሄድልሃለሁ። ነገ እዚህ ሀገር አታገኘም። አይመለከተው። አሁን ነው እንደ የምትጠይቀው? አሁን ነው እንደ ያሳሰበ? እሺ ቤተሰብ በጣም 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 ደባሪ ነገሮች ናቸው ዛሬ የተፈጠሩት። አሪፍም ነገር አለው። ብሩኬ ልጁ መደብደቡ ጥሩ ነገር ነው። ግን እኔ ጓደኛሞቹ መሀል የተፈጠረው ጸብ ምንም ትክክል ነው ብዬ አላምንም። የምር ሄኖክ ለብሩኬ ለማገዝ ነው የሄደው። ግድ ነው ብሩኬ ብቻውን እንዲጣላ አይፈቅድለትም፣ ጓደኛው ነው። እኔ ልጁን በመምታታቸው ወይዘ ምንም አይነት ቅያሜ ቅራኔ የለኝም። ግን እንዳለችው ልጁ ሀይሚ ላይ ዛቻ እያደረገ ከሆነ ነው ሌላ ነገር የሚሆን። አሁንም ይሄ ነገር አይበርድም ማለት ነው። ባይዘዌ ጸባቸው አይበርድም። በዚህ ምናምን እንዲህ ልጁ ስለተመታ ይጠፋል ምናምን ብላችሁ እንዳገምቱ። ምክንያቱም ለሀይሚ ፎቶ ሲልክላት ቴክስት አብሮ ልኮላታል። ያ ማለት ዛቻ ይኖርበታል ማለት ነው። ስለዚህ በየትኛው ሚንስ ቢሆን ሀይሚን ለማጥቃት ሊመጣ ይችላል ልጁ። ለዛ ነው ሀይሚም ሰግታ ቤቴ ሊመጣ ይችላል ብላ በዚህ ማታ ልታናገር የመጣችው። ትክክል ነው ማለት ግን አይደለም። በዚህ ሰዓት መምጣቷ ባይዘ ምንም ትክክልነት የለውም እውነት ለመናገር። ምክንያቱም ሰው በተናደደና ጸብ ላይ ባለ ሰዓት ለማገላገል እንኳን እንደሚከብድ ታውቃላችሁ። ጸብ ላይ ኖርማል ጸብ ላይ እንኳን ለማገላገል እንኳን ሁለቱ ሀይሚና ብሩኬ ተጣልተው እያሉ ይቅርና በእርቅ ላይ ሆነው እንኳን ማገላገል ይከብዳል። ጭራሽ ከነሱ አልፎ ደግሞ ይኸው ጓደኞቻቸውን ጸብ ውስጥ ገቡ። ለምን? ትኩስ ነገር ላይ ነው የመጡት። ተረጋግተው ነገ ማውራት ይችሉ ነበር። ምንም የሚፈጠር ምን ይኸው ብሩኬ ቤቱ ቁጭ ብሎ ነው ያለው። በቃ ደውላ በስልክ ልታናገረው ትችል ነበር። ሲደውሉለትም መምጣት አልፈልግም ማናገር አልፈልግም ነው አይደል ያለው። ስለዚህ ደህና ነው ማለት ነው ብሩኬ። ደህንነቱን ካወቀች ደግሞ ምንም አይደለም፣ በቂ ነው። በቃ ፖሊስም ካልወሰደው ካልታሰረ ኖርማል ነው። ይሄን ያህል ተጨንቃ ምናምን እንደዚህ መምጣት አልነበረባትም። ሌላ ቦታ አርፋ ነገ ማናገር ትችል ነበር። ኤኒዌይስ ቤተሰብ ብሩኬ ያደረገውን ነገር ዛሬ ምን ትላላችሁ? እኔ በራሴ ትክክል እንደሆነ ነው። ጸብ ጥሩ ነው ማለት አይደለም፣ ግን እንደዚህ አይን አፍቶ ግንኙነታችሁ መሀል ለማቋረጥ የሚመጣን ሰው ማስቀየም በይዘው ትክክልና ትክክለኛ ውሳኔ ነው። ሌላ አማራጭ የለውም ይሄ ልጅ። በዛ ነው መወስደው። ኤኒዌይስ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ምሽት ይሁንላችሁ።